ሰሎናት ለዘተንስ ለሞታን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሉል እግዚአብሔር ቤተሰቦች እንደምን አላችሁ? ሁላችንም በያለንበት ሰላም እግዚአብሔር ይብዛልን። እግዚአብሔር አምላካችን ቢወድና ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ቃል እግዚአብሔርን እንነጋገራለን። መነሻ የምናደርገው ኃይለ ቃልም ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ከቁጥር 11 ላይ የተናገረውን ኃይለ ቃል ነው። በሰይጣን እንዳንታለል የሱን ሐሳብ አንስተውምና ብሎ የተናገረውን ቃል መነሻ በማድረግ ነው የምናወራው። እንግዲህ ሐዋርያው ቅዱስ ጳውሎስ ከላይ ጀምሮ ጠላትን ኃጢአትን ድል ስለማድረግ ከነገረን ካስተማረን በኋላ ወንድማቸውን ከዚህ በፊት በአንደኛ ቆሮንቶስ መልእክቱ ላይ በሰራው ኃጢአትና በደል ምክንያት ከቤተክርስቲያን አውጥተው አውግዘው እንዲለዩት የነገራቸውን ወንድም ወይም ያንን ምእመን አሁን ደግሞ በይቅርታ በምህረት ወደ እግዚአብሔር ቤት እንዲመልሱት እንጂ ጨክነውበት እንዳይቀሩ ይሄ ጠላት ዲያብሎስ እኛን ከእግዚአብሔር ከሚያርቅባቸው መንገዶች አንዱ እንደሆነ እንዲያስቡ በሰይጣን እንዳንታለል የሱን ሐሳብ የሱን መንገድ አንስተውምና ብሎ ሲያስጠነቅቅ እናገኛለን። ይሄን ሐሳብ መነሻ አድርገን ዛሬ እንድናወራ የምፈልገው ምንድነው? በተለይ መንፈሳዊ ሕይወትን ለመለማመድ እየሞከርን ያለን ወደ እግዚአብሔር ለመቅረብ እየጣርን ያለን ወንድሞችና እህቶች በማናያቸው ከራሳችን የመነጩ በሚመስሉ ከኛ ልብ ከኛ ሐሳብ የወጡ በሚመስሉ ግን የኛ ባልሆኑ የጠላት ዲያብሎስ በሆኑ ሐሳቦች ተታለን ተሳስተን ከእግዚአብሔር መንገድ ከእግዚአብሔር ሐሳብ እንዳንወጣና ከእግዚአብሔር እንዳንርቅ በጣም የተለመዱ ጠላት ዲያብሎስ ክርስቲያኖችን እድሜ ልክ ሲዋጋባቸው የኖሩ መንገዶችን አንዳንድ የተወሰኑትን ብቻ አንስተን እንድናወራ ነው። ማለትም በዘመናት ጠላት ዲያብሎስ ክርስቲያኖችን በፈተነበት ወይም መንፈሳዊ ሰዎችን በፈተነባቸው በእነዚህ ብዙ ዘመናት ውስጥ በጣም ብዙ አባቶች የወደቁበት፣ ሌሎች ብዙ አባቶች ደግሞ ድል ያደረጉት ያሸነፏቸው ድል ያደረጓቸው የሱ መፈታተኛ መንገዶች አሉ። ክርስቲያኖች ወደ እግዚአብሔር እንዳንቀርብ፣ ክርስቲያኖች ኃጢአትን ማሸነፍ እንዳንችል፣ ክርስቲያኖች የቅዱስ ቁርባን የንስሐ ሕይወት እንዳይኖረን፣ መንፈሳዊ ሆነን በቅድስና እግዚአብሔርን በመምሰል እንዳናድግ እንቅፋት ለመሆን ከሚጠቀምባቸው የማሳሳቻ መንገዶች መካከል 1-3-4ቱን አንስተን እነሱ ላይ ብቻ በጣም አውርተን በጣም አጠር ያለ ቆይታ እናደርጋለን ማለት ነው። በጣም ብዙዎቻችን ፊልም እናደርገው ብዙዎቻችን የምናልፍበት የመጀመሪያው የማሳሳቻ መንገድ ከሆነ ኃጢአት ከሆነ በደል ተላቀን ንስሐ ከገባን በኋላ ወይ ቅዱስ ቁርባን ከተቀበልን በኋላ ወይ ደግሞ የሆነ ኃጢአትን አልሰራም ብለን ታግለን ራሳችንን ካሸነፍን በኋላ ጠላት ዲያብሎስ አይ ውጊያውን ፈተናውን ካሸነፍክ አይቀር ትንሽ ደግሞ ፈታ ብለህ አርፈህ ብትመለስበት ምን አለ የሚል ፈተናን ያመጣል። አስተውላችሁ ከሆነ ንስሐ ከገባን በኋላ ከቆረብን በኋላ ድሮ እንደምንጸልየው አንጸልይም። የጸሎት ሰዓታችን ይቀንሳል፣ ስግደታችን ይቀንሳል፣ ቤተክርስቲያን መሄዳችንን እናቆማለን። ኢቭን አሁን 2 ወር ስንጾም ቆይተን ብዙ ስንታገል ቆይተን ህማማትን ስንሰግድ ቆይተን ልክ ትንሣኤ ሲመጣ በአንድ ሁሉ ነገር እርግፍ አድርገን እናቆማለን። ቤተክርስቲያን መሄድ እናቆማለን፣ ማስቀደስ እናቆማለን፣ መጸለይ እናቆማለን፣ መቁረብ እናቆማለን፣ ንስሐ አባት ማግኘታችንን እናቆማለን። የሆነ ትንሽ ስኬት ያሳካን ሲመስለን የሆነ ትንሽ መንፈሳዊ እድገት ያሳየን ሲመስለን በቆይት ያገኘን ሲመስለን ይሄን ያክል ስኬት ካገኘ አይቀር ይሄን ያክል ከፍ ካልክ አይቀር ደግሞ ትንሽ አርፈ ቀስ ብለ ትታገላለህ የሚል ክፉ የሆነ የማሳሳሻ ሐሳብን ጠላት ዲያብሎስ ያመጣል ማለት ነው። ይሄ ብዙዎቻችን ከምንፈተንባቸው መንገዶች አንዱ ነው። ይሄ ግን የኛ ሐሳብ አይደለም። በመሰረቱ ክርስቲያን ምድር ላይ ረፍት የለውም። ረፍታችን በእግዚአብሔር መንግስት ወደ ዘላለማዊ ረፍት እስክንገባ ድረስ የተጋድሎ ኑሮ ነው የምንኖረው። እንሮጣለን። ሩጫችን የሚያበቃው ስንሞት ብቻ ነው። ሩጫችን የሚያልቀው ያኔ ነው። ምድር ላይ እያለን ተጋዳዊ ቤተክርስቲያን ውስጥ እያለን ከተጋድሎ ማረፍ አንችልም። ድል አድራጊዋ በእግዚአብሔር መንግስት ያለችው ቤተክርስቲያን ውስጥ ስንገባ ነው የምናርፈው። ቤተክርስቲያን አባቶቻችን በሁለት ሲከፍሏት ቸርች ትራምፓንት ኤንድ ቸርች ሚሊታንት የድል አድራጊዋ ቤተክርስቲያንና ተጋዳዊ ቤተክርስቲያን ብሎ ድል አድራጊዋ ማለት በህይወት የሌሉ በስጋ ያረፉ ተጋድሏቸውን ሩጫቸውን ጨርሰው በእግዚአብሔር መንግስት ያሉ አባቶቻችን እናቶቻችን ስለኛ የሚጸልዩ እኛም በጸሎት የምናመሰግናቸው ሰዎች ማለት ነው። ተጋዳዊ ቤተክርስቲያን ማለት ግን እኛ ነን። በምድር ላይ ያለን ገና እየተጋደልን በመውደቅ በመነሳት ውስጥ ወደ እግዚአብሔር ለመቅረብ በሚደረግ ጥረት ውስጥ የምንመላለስ ሰዎች በተጋዳዊ ቤተክርስቲያን ውስጥ ያለን ክርስቲያኖች ነን። በተጋዳዊ ቤተክርስቲያን ውስጥ ሆኖ እረፍት የለም። ተጋድሎ ላይ ሆኖ እረፍት የለም። መስቀል ላይ ሆኖ እረፍት የለም። ማረፍ አለብን። የምናርፈው ወደ እግዚአብሔር መንግስት ስንሄድ በቃ እውነተኛው እረፍታችን ዘላለማዊ እረፍታችን እዛ ስለሆነ ማለት ነው። ዊኒንግ ባትል ኢዝ ናት ዊኒንግ ዘ ዋር ይላሉ ፈረንጆቹ። በሆነ ግንባር ላይ ማሸነፍ ጦርነቱን ማሸነፍ አይደለም። አምባላጌ ላይ ጣሊያንን ስላሸነፈን አድዋ አያስፈልግም ማለት አንችልም። ጦርነቱ እስኪያልቅ መዋጋት አለብን። የሆነ ግንባር ላይ የሆነ ቦታ ላይ የሆነ ኃጢአት ማሸነፍ የሆነ ትግል ማሸነፍ በቃ አብቅቷል የሚያሰኝ ክርስቲያናዊ ህይወት እንደዛ ነው። ልክ ስንቆርብ በቃ ቅዱስ ሆነን ማለት አይደለም። ቀጥለን ከዜሮ ነው የምንጀምረው፣ እንደ አዲስ ነው የምንጀምረው። ስለዚህ ልክ አንድ ሰው ንስሐ ገብቶ ቀኖና ተቀብሎ እየሰገደ እየጾመ ከቆየ በኋላ
ሲቆርብ ጾሙን ጸሎቱን ምናምን ማቆም የለበትም መቀጠል ያለበት። እኔ ፐርሰናሊ ሰውን የምመክረው እንደውም ቀኑናውን መቀጠል ነው ያለበት። በቀኑና የተሰጠውን አይነት ህይወት የስግደቱን ህይወት የጾሙን ህይወት መቀጠል ነው ያለበት። እንደው መጾም ባይችል መጸለይ መስገድ ማለት ነው። እና መንፈሳዊ ህይወታችንን የሆነ ጋፕ ሰተነው ብዙዎቻችን ይገጥመናል። በቃ ልክ ከቆረብን በኋላ የሆነ ምን ጠላው ከባድ የምንለውን ኃጢአት እስክንሰራ ድረስ መጸለይ ያለብን አይመስልም። ልክ የሆነ ኃጢአት ስንሰራ ነው ቃይ ትዝ የሚለን መጸለዩ፣ አባ ጋር መሄዱ፣ ንስሐ መግባቱ ምናምን ትዝ የሚለን ያን ጊዜ ነው። ስለዚህ ከቆረብን ንስሐ ከገባን የሆነ ነገር የሆነ መንፈሳዊ ነገር ካደረግን በኋላ ቀጣይ ደግሞ የሆነ ስህተት እስክንሰራ ድረስ መጠበቅ የለብንም ወደ እግዚአብሔር ለመመለስ። ያ መንፈሳዊ ድርጊታችን እንደ አቺቭመንት እንደ ብቃት ተቆጥሮ ከእግዚአብሔር እንዳያርቀን ምንም እንዳልሰራ ሰው እኔ እንዳልያዝኩት ቆጥራለሁ ከኋላ ያለውን እየረሳው ከፊት ያለውን ለመያዝ ዘረጋለሁ እንዳለ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ከኋላ ያለውን ዘንግተን ከፊት ያለውን ለመያዝ ነው እንጂ መሞከር ያለብን አይ በቃ አሁን አሳክቻለሁ አሁን ጥሩ ላይ ነኝ እያልን መዘናጋት የለብንም ማለት መዘናጋት የለብንም። ስለዚህ ጠላት ዲያብሎስ እኛን ከሚያዘናጋባቸው የፈተና መንገዶች የመጀመሪያው በቃ እቺን ነገር ካሳካ አይቀር ጥሩ ነገር አሁን ጥሩ ላይ ነው ያለው ከጾም ካይቀር ይሄን ሁሉ ወር ከጾም ካይቀር ንስሐ ከገባህ አይቀር ከቆረብክ አይቀር አሁን ደግሞ ትንሽ ርፍ በልና ከዛ ደግሞ ቀስ ብለህ ትጀምራለህ እያለ ጸሎታችን እንድናስታጉል መንፈሳዊ ህይወታችንን ትግላችንን ቆም እንድናደርግ ሊያታለን ሊያስተን ይሞክራል ማለት ነው። ቅዱስ ጳውሎስ እንዳለ በሰይጣን እንዳንታለል የሱን መንገድ የሱን ሐሳብ የሱን ክፋት አንስተውምና አናጣውምና ብለን ራሳችንን ከዚህ አይነት ፈተና ከዚህ አይነት ድካም መጠበቅ ይገባናል ማለት ነው። ሁለተኛ ላይ ጠላት ዲያብሎስ በጣም ብዙ ሰዎችን የሚያታልልበት መንገድ ደግሞ መጨረሻ ላይ መውደቅ ላይ ቀር ሁሉ ትግል ለምን አስፈለገ የሚል ነው። የሆነ ኃጢአት ለመተው ከሆነ ኃጢአት ጋር ለመጋደል የሆነ ኃጢአትን ለማሸነፍ ጥረት ስናደርግ ስንታገል ራስን ታውቀዋለህ፣ አቅምን ታውቀዋለህ። መጨረሻ ላይ መውደቅ አይቀር፣ መጨረሻ ላይ ኃጢአት መስራት አይቀር። ስለዚህ መጨረሻ ላይ መውደቅ ላይ ቀር ይሄን ሁሉ ድካም ለምን ትደክማለህ? ለምን አተውም? በቃ አንደኛህን ወይ ስታረጅ ወይ የሆነ ኃጢአት መስራት ስታቆም ሲወጣልህ ስትጠግብ ያኔ ሰብሰብ አድርገህ ንስሐ ትገባለህ ብሎ ደግሞ ሊያታልልን ይሞክራል። ይሄም የኛ ሐሳብ አይደለም። ትትና ይመስላል አይደለ? እኔ በቃ ደጋግሜ እግዚአብሔርን እንዴት ነው መበደለው? እንዴ ደጋግሜ አስሬ በአንድ ኃጢአት ንስሐ እንዴት እገባለሁ? መልሼ ኃጢአቱን መስራት ወይ እንደማይቀር እያወኩኝ ለምን ንስሐ እገባለሁ? በቃ የእግዚአብሔርን ጊዜ ማቃጠል ይመስለን ሰዎች አሉ። እግዚአብሔር ቢዚ ስለሆነ ጊዜውን ላለማባከን የምንሞክር ሰዎች አሉ። እንደዛ ግን ይሄ የኛ ሐሳብ አይደለም፣ የጠላት ዲያብሎስ ሐሳብ። በነገራችሁ ላይ እግዚአብሔር አምላክ ውጤታችንን የሚወደውን ያክል ድካማችንን ይወደዋል። እግዚአብሔር አምላክ መጨረሻ ላይ የተገኘው ውጤት ብቻ ተመልክቶ አይ ወድቀሃል ምናምን የሚል አይደለም። ድሮ ማትስ ስንማር ሂሳብ ስንማር ውጤቱን ካመጣን በኋላም አስተማሪው ፕሮሰሱን ያለ አይደለ ውጤት ትክክል ነው ግን የተጠቀምኩበት ፎርሙላ እኔ ያስተማርኩት አይደለም ይል። ጎበዝ አስተማሪ ከሆነ ደግሞ ውጤት ስህተት እንኳን ቢሆን ፎርሙላውን በደንብ ተጠቅመህ ከነበረ የሆነ ቦታ ከሆነ የተሳሳተከው አይ ፎርሙላው በደንብ ገብቷል መታል ትንሽ ስህተት ነው የሰራው ብሎ ውጤት ይሰጣል ማለት ነው። እንደዛ ነው እግዚአብሔር አምላክ ውጤቱን ብቻ ማምጣት አለማምጣታችንን ሳይሆን የሚያየው ድካማችንን ጭምር ምን ያክል ታግሏል፣ ምን ያክል ደክሟል። እግዚአብሔር በድካማችሁ ልክ ለእያንዳንዱ በድካሙ መጠን እንደ ስራው ልክ እሰጥ ዘንድ ዋጋዬ ከኔ ጋር አለ ለጌታችን። በድካሙ ልክ ነው። ሁሌ የሚናገር የአንድ አባት ታሪክ አለ አይደል? አንድ በበረሃ በተባህቶ ብቻቸውን የሚኖሩ አባት ነበሩና እኛ አባት በጣም ለብዙ ዘመን ተጋድሏል፣ ንጽህና አላቸው፣ ቅድስና ተጋድሏላቸው፣ በቃ በጣም ይኖራሉ ብቻቸውን ማለት ነውና ነገር ግን ውሃ ለመቅዳት ከዋሻቸው በጣም ራቅ ያለ መንገድ ሄደው ውሃ የሚቀዱት ከዋሻቸው ትንሽ ራቅ ይላል የውሃ ምንጩ ማለት ነው፣ በረሃ ውስጥ ያለው ምንጭና የሆነ ቀን ጸልየው ወደ እግዚአብሔር አምላክ ሆይ አንተ ለኔ መሆን የሚሳነህ ነው ወይ? በቃ እኔን ማገዝ የማትችል ነው ወይ? አንተ ለኔ ዋሻዬ ስር ውሃ ልታፈልቅልኝ አትችልም ወይ? እኔ ፈቃዴን መሻቴን ህይወቴን አሳልፌ ለአንተ ከሰጠው አንተ ደግሞ እኔን መርዳት ማገዝ የማትችል ነው ወይ ብለው ወደ እግዚአብሔር ጸልየው ይባላልና ልክ ይሄንን ጸሎት ጸልየው ከተኙ በኋላ እግዚአብሔር አምላክ ራእይን አሳያቸው። ባዩት ራእይ ምን ተመለከቱ? እሳቸው ውሃ ለመቅዳት ቅላቸውን ተሸክመው ሲሄዱ ከእሳቸው ኋላ እግዚአብሔር መልአክ ትልቅ መዝገብ ይዞ ተሸክሞ ይከተላቸው እና እየቆጠረ ይጽፋል። ዘወር ብለው አንተ መልአክ ሆይ ምን እያደረክ ነው ብሎ ሲጠይቁት እርምጃህን እየቆጠርኩ ነው አላቸው። ለምንድን ነው እርምጃህን የምትቆጥረው ሲላቸው እግዚአብሔር አምላክ በድካም ልክ ስለሆነ ዋጋ የሚከፍል ምን ያክል እንደደከምክ ምን ያክል እንደለፋ ለማየት ነው እና ቆጥሬ በድካም ልክ ዋጋ ላሰጥ ነው ብሎ መለሰላቸው ማለት ነውና ከህልማቸው ሲነቁ መልእክቱ ገባቸው፣ የራእዩ ሐሳብ ገባቸው። በቃ እግዚአብሔር በድካማቸው በልፋታቸው በተቀበሉት ድካም በከፈሉት ዋጋ ልክ እንደሚከፍላቸው ሲገባቸው ጊዜ ያን ጊዜ ድሮ ይኖሩበት ከነበረ እንደገና ሁለት እጥፍ አድርቀው ባታቸውን እንደሰሩ ታሪካቸው ይነግራል። ሩቅ ሄደው የበለጠ ለመድከም ማለት ነውና እግዚአብሔር አምላክ መጨረሻ ላይ መውደቃችንን ብቻ ሳይሆን ላለመውደቅ መታገላችንን ይመለከታል። ምን ያክል ታግሏል። ልጅ እኮ ሞክሯል፣ አቅቶት በጣም እኮ ሞክሯል፣ ጥሯል እኮ ይሄን ኃጢአት ላለመስራት እኮ በጣም ታግሏል፣ ግን አቃተው፣ ወደቀ። ቅዱስ ጳውሎስ በጣም የሚደንቅ ጥቅስ አለው። በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለም።
ጌታችን ከኃጢአት በቀር ይላል ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። አንድ ተራ ሰው ሊገጥመው የሚችለው ፈተና ድካም ሁሉ የገጠመው ሰው ኃጢአትን ብቻ አልፈጸመም። ያንን ድካሙን ስለረታ ስላሸነፈ ማለት ድካማችንን ፈተናችንን ስለሚያውቅ በድካማችን የማይራራልን ሊቀ ካህናት የለም። ይራራል፣ ያውቃል። እኔና እናንተ ሰው ድካም እንዳለበት ካወቅን ክርስቶስ ድካም እንዳለብን ያውቃል። እኔና እናንተ ታግለን ማሸነፍ እንዳቃተን ካወቅን እግዚአብሔር አምላክ ማሸነፍ እንዳቃተን ያውቃል። ለምን አላሻነፋችሁም አይደለም፣ ለምን አልታገላችሁም ነው የሚለው። ለምን አልታገላችሁም ነው። እኛ ታግለን ብንሸነፍ የታገልንበትን ዋጋ እንቀበላለን። ለወደቅንበት ደግሞ ንስሐ ገብተን እንታረማለን። መውደቃችን ትግላችንን አያጣፋው፣ በዜሮ አያባዛውም። እስከዛሬ የታገልኩት ትግል ጥቅም የለውም አይልም እግዚአብሔር አምላክ። መታገልን መድከምን ያውቃል፣ ይመለከታል፣ ልፋትን ያያል። ለወደቅበት ደግሞ በንስሐ ትታጠባል። ለምን ኃጢአት ሰራ ብሎ እኮ እግዚአብሔር አምላክ አይኮንንም። ታውቃላችሁ አይደል? ኃጢአት በመስራታችን አይደለም የምንኮነነው፣ ንስሐ ባለመግባታችን። ለምን በደልከኝ ብሎ አይደለም፣ ለምን አልተመለስክም። ኃጢአታችሁ እንዳለላ ብትቀላ እንደ አመዳይ ትነጣለች፣ እንደ ደምም ቀይ ብትሆን እንደ ባዘቱ ትጠራለች አለ በትንቢተ ኢሳይያስ ጌታችን ሲናገር። እንደ ደም ቀይ ብትሆን እንደ ባዘቱ እንደ ነጠላ እንደ ጥጥ ነጭ ትሆናለች ማለት ነው። ለምን እንደ ደም የቀላ ኃጢአት ሰራችሁ ብሎ አይኮንንም። ለምን አልተመለሳችሁም ይቅር እንድላችሁ ለምን አላደረጋችሁም የሚለው እግዚአብሔር አምላክ። እኔ እንድምራችሁ ለምን አላደረጋችሁም የሚለው። ስለዚህ የእግዚአብሔር አምላክ ጥሪ ንስሐ ግቡ ተመለሱ ነው እንጂ አትደቁ ኃጢአት አትስሩ ብቻ። ድካማችንን ያውቃል። በቃ ተፈጥሯችን ውስጥ ያለውን ድካም እሱ እኮ ነው የሰራን፣ እሱ ነው የፈጠረን፣ በደንብ ያውቃል። መጨረሻ ላይ መውደቄ ባይቀርም አሁን ግን ላለመውደቅ እታገላለሁ። እኔ አቅሜን እሞክራለሁ። ከኔ አቅም በላይ ሆኖ ስወድቅ ደግሞ ለመውደቄ እግዚአብሔር አምላክ ምሕረትን ቸርነትን ያደርግልኛል። አንድ ሁለተኛ እኔ አቅሜን እሞክራለሁ፣ እግዚአብሔር አምላክ እንዳልወድቅ ብርታት ይሆነኛል፣ ቅዱሳኑ እንዳልወድቅ ብርታት ይሆኑኛል ብለን አምነን ይሄን የጠላት ዲያብሎስ ሐሳብ ልንታገለው ልንገፋው ይገባል እንጂ ዞሮ መውደቄ ላይ ቀር ምን አደከመኝ ማለት አያስፈልግም። ይሄ ክርስቲያናዊ ሐሳብ አይደለም። ስለዚህ መጨረሻ ላይ መውደቅ ላይ ቀር ምን አደከመ የሚለው የጠላት ዲያብሎስን ሐሳብ ቁም ነገሩ መውደቅ አለመውደቄ ብቻ ሳይሆን መታገሌም ጭምር ነው። ላለመውደቅ እታገላለሁ፣ በወድቅም ግን ከወደቅኩበት እነሳለሁ። ይሄ ክርስቲያናዊ አባባል። ላለመውደቅ እታገላለሁ፣ በወድቅም ግን ደግሞ ከወደቅኩበት እነሳለሁ እንጂ በወደቅኩበት አልቀርም ብለን ነገ መውደቄ አይቀርም በሚል ደካማ ሐሳብ ወደ ኃጢአት ህይወት መግባት አይኖርብንም። ይሄ ዛሬን ነው መኖር ያለብን። ነገ መውደቅ አለመውደቃችን ሳይሆን ዛሬም በቅድስና ሳልፌያለሁ ወይ ዛሬም በንጽህና ሳልፌያለሁ እያለን ዛሬን ለመኖር መታገል ነው እንጂ ያለብን ነገ ምናልባት ወድቅ ይሆን በሚል ስጋት ዛሬ ከእግዚአብሔር መራቅ አይገባም ማለት ነው። ይሄ ሁለተኛው የጠላት ዲያብሎስ የማሳቻ መንገዱ ነው። ሶስተኛው ጠላት ዲያብሎስ እኛን የሚያስትበት መንገድ ደግሞ ከዚህ ሁሉ ኃጢአት በኋላ ከዚህ ሁሉ በደል በኋላ እንዴት ወደ እግዚአብሔር ትቀርባለህ? እስቲ ትንሽ ታገስና ትንሽ ረጋ በልና እረፍና ነገሮች ሲረጋጉ ያኔ መጸለይ ትጀምራለህ ደግሞ ይላል። እስቲ ራሳችሁን ገምግሙ። ፊልም ምናምን አይተን ከተነሳን በኋላ ጸልይ ይላል። የሆነ መጥፎ ሲን ካለበት ፊልሙ ላይ ግድያ ካለበት ወይ ዝሙት ካለበት ብቻ ደስ የማይል ህሊና የሚያቆሽ ነገር ከተመለከትን በኋላ ለመጸለይ መቆም ይከብደናል። ስለዚህ በቃ ጠዋት ጸልያለሁ እንላንተኛለን አረሳስተን ማለት ነው። አረሳስተን ጠዋት አሁን እግዚአብሔር ስለተቆጣ ስለተናደደ ልክ ሰዎች ላይ እንደምናደርገው ሰውን ካስቀየምን በኋላ ቆይ ቁጣው ይወረድለትና እጄ ይቅርታ ጠይቃለሁ እንደምንለው በጣም ኃጢአት በጣም ብዙ በደል ምናምን ከሰራን በኋላ ቆይ እስቲ እግዚአብሔር ቁጣው ይወረድለትና ይርሳና ቀስ ብዬ ወደ ጸሎት እመለሳለሁ ብሎ የሚያስብ ሰው ደግሞ አለ። ይሄም የጠላት ዲያብሎስ ሐሳብ ነው፣ የኛ ሐሳብ አይደለም። እግዚአብሔር እንደ ሰው አይደለም። እግዚአብሔር አምላክ አይርሳልኝና ቆይ ይረጋጋና ምን ለው አምላክ አይደለም። በጣም የቆሸሽን በመሰለን ሰዓት ነው ቶሎ ወደ እግዚአብሔር መቅረብ ያለብን፣ ቶሎ ከቆሻሻችን እንዲያጥበን ማለት እንዲያላቅ። በጣም በበደልን ሰዓት ነው በጣም ማልቀስ ያለብን እንጂ ቆይ እስቲ ትንሽ ልረጋጋና ጸልያለሁ ካልን መቼም አንረጋጋ። ቆይ ንስሐ ልግባና ጸሎት ጀምራለሁ ካልን ይላሉ አቡነ ሽኖዳ ሳልሳዊ ቆይ አንደኛ ንስሐ ልግባና ጸሎት ጀምራለሁ የምትል ከሆነ መቼም ንስሐ አትገባም። ምክንያቱም ጸሎት የእውነተኛ ንስሐ በር ናትና ይላሉ። ወደ እውነተኛ ንስሐ መድረስ የሚፈልግ ሰው ማድረግ ያለበት ከጸሎት መጀመር ያለበት ማለት ነው። የእውነተኛ ንስሐ በሩ ጸሎት ስለሆነ መጀመሪያ በመጸለይ ከዛ ወደ ንስሐ እንቀርባለን እንጂ ቆይ ንስሐ ልግባን አንደኛ ልረጋጋና አባላውራቸው ነጸልያለሁ ያኔ ምናምን ካልን ያኔ ጾማለሁ ምናምን ካልን መቼም ንስሐ አንገባም። መቼም ወደምንፈልገው መምጣት አንችልም ማለት ነው። ወዲያው ነው በጣም በበደልን ጊዜ በጣም በቆሸሽን ጊዜ በጣም ባነስን ጊዜ ነው እግዚአብሔርን መፈለግ ያለብን። በኃጢአት ውስጥ በወደቅን ጊዜ ተራ ኢምንት በሆነን ጊዜ ይኸውላችሁ እግዚአብሔር ፊት ለመቆም መቼም የተገባነ ነው። መቼም ለመጸለይ መቼም ስሙን ለመጥራት የተገባነ ነው። ቆይ ስሻሻል ማለት አንችልም። የእግዚአብሔርን ስም ለመጥራት ማለት
ትቢያ በሆንበት በቆሸሽንበት በወደቅንበት ጊዜ ላይ ነው የእግዚአብሔርን ስም መጥራት ያለብን። እግዚአብሔርን ጠራውት እሱም ሰማኝ ማለት ያለብን ያን ጊዜ ነው። ያ ድሃ ተጣራ እግዚአብሔርም ሰማው አይደል ያለው መዝሙረኛው ዳዊት። በቃ ድሆች በሆንን በኃጢአታችን በወደቅን ምንም ነገር በሌለን ጊዜ ላይ ነው እግዚአብሔርን መጣራት ያለብን። ያን ጊዜ እግዚአብሔር አምላክ ይሰማናል እንጂ ስሻሻል የተሻለ ስሆን ስስተካከል ብለን ካሰብን መቼም አንስተካከል። ወደ እግዚአብሔር ሳይመጣ መስተካከል የሚችል ሰው የለም። ወደ እግዚአብሔር ሳይጮህ መስተካከል የሚችል ሰው የለም። ስለዚህ ይሄን ሁሉ ከዚህ ሁሉ በደል በኋላ እንዴትም አድርገህ ፊቱ መቆም የለብህም። ትንሽ ተረጋጋና ንጹህ እስክትሆን ትንሽ ጊዜ ጠብቅና ከዛ በኋላ ማታ ከበደልክ እስቲ አሁን ከምትጸልይ ይንጋልና ጧት ትጸልያለህ የሆነ እስቲ ከተረጋጋ በኋላ የሚለው ሐሳብ የጠላት ዲያብሎስ ሐሳብ እንጂ የኛ ሐሳብ አይደለም። በጣም በበደልን ጊዜ ነው እግዚአብሔርን ማሰብ ያለብን እንጂ እንደው በተረጋጋን ጊዜ ወይ ከበደል በራቀን ጊዜ ብቻ አይደለም የሚለው ነገር ማሰብ አለብን ማለት ነው። ስለዚህ በጣም ኃጢአት በሰራችሁ ጊዜ በጣም የመቆሸሽ ስሜት በሰማችሁ ጊዜ እንዴት ሆኜ እንደዚህ ሆኜ ጸልያለሁ፣ ይሄን ሁሉ ኃጢአት ይዤ እንዴት ቅዳሴ እሄዳለሁ፣ ይሄን ሁሉ በደል ይዤ እንዴት ቤተክርስቲያን እሄዳለሁ ሳትሉ ከነ ኃጢአታችሁ ከነ በደላችሁ ወደ እግዚአብሔር ነው። ያን ጊዜ አስቀድሱ፣ ያን ጊዜ ጸልዩ፣ ያን ጊዜ ንስሐ ገቡ። ከዛ በኋላ የምትፈልጉትን አይነት ክርስቲያን የምትፈልጉትን አይነት ሰው መሆን ትችላላችሁ። አለበለዚያ ግን ስረጋጋ የምትሉ ከሆነ መቼም አትረጋጉ ማለት ይሄ የጠላት ዲያብሎስ ፈተና ነው። አራተኛውና መጨረሻ ላይ የምናነሳው ይህ ኃጢአት ስንት ጊዜ ተደጋገመ በቃ ተስፋ የለህም የሚል ፈተና ነው። የጠላት ሐሳብ ነው፣ የኛ ሐሳብ አይደለም። በሰይጣን እንዳንታለን እንጠንቀቅ። ይሄ የሰይጣን ሐሳብ ስለሆነ ማለት ነው። ይሄ ኃጢአት ስንት የተደጋገመ በቃ ተስፋ የለም፣ እግዚአብሔር ይቅር አይልም፣ አንተ መቼም አትላቀቅም፣ እግዚአብሔር መቼም አይምርህም የሚል ሐሳብ ይነግረናል። ደግሞ መጥቶ ብዙዎቻችን የምንፈተነው እንደዛ ስለሆነ ማለት ነው። የሆነ ኃጢአት እንሰራለን፣ የሆነን በደል እንሰራለን። ከዛ በኋላ ያን ኃጢአት መተው የምንችል አይመስለንም። ነገ መልሰን እንሰራለን፣ ንስሐ እንገባበታለን፣ ተውኩት እንላለን። ከዛ ደግሞ ነገ መልሰን እንሰራለን። ለምንድን ነው አንድ ኃጢአት ደጋግመን የምንሰራው? እንዴት መላቀቅ እንችላለን? ምናምን የሚለውን በተመለከተ አንድ ራሱን የቻለ ቪዲዮ ስለምንሰራ እሱ ላይ እንመለስበታለን። ግን ይሄ እግዚአብሔር በቃ ተስፋ የለህም አንተ እግዚአብሔር ይቅር አይልም አንተ ኃጢአት መተው አትችልም የሚለው ሐሳብ የእናንተ ሐሳብ እንዳልሆነ እወቁ። የኛ ሐሳብ አይደለም። ይሄ የትህትና ሐሳብ አይደለም፣ የትዕቢት ሐሳብ ነው፣ የጠላት ዲያብሎስ ሐሳብ ነው። የኛ ኃጢአት ምንም ያክል ቢበዛ ከእግዚአብሔር ምሕረት ሊበልጥ አይችልም። ምንም ያክል ብንበድል ምንም ከሱ መሐሪነት ከፍ ሊል አይችልም። የሱ ምሕረት ከኛ በደል ታንሳለች ሁሌም ማለት ነው። ማን የሱ ምሕረት ከኛ በደል ትበልጣለች ሁሉ ጊዜ። የኛ በደል ከሱ ምሕረት ታንሳለች ምን ጊዜም ቢሆን ማለት ነውና ምንም ያክል ደጋግመን ብንወድቅ ምንም ያክል ደጋግመን ብንበድል ከእግዚአብሔር ምሕረት የሚበልጥ አይደለምና እግዚአብሔር አይምረኝም በሚል ድካም ውስጥ መግባት የለብንም ማለት ነው። እንደውም አባቶቻችን ሲያስተምሩ አብዝተህ ስትበድል ደጋግመህ በአንድ ኃጢአት ስትወድቅ አብዝተህ አትበሳጭ፣ ይሄ ትዕቢት ነው። እንደውም እግዚአብሔር አምላክ ትሕትናን እያስተማረህ እንደሆነ እወቅ እመን ይላሉ። በጣም ይሄን ኃጢአት እንዴት ደጋግሜ እሰራለሁ ላይ አብዝተህ አትበሳጭ። ኃጢአት በመስራት እኮ ማዘን ጥሩ ነው፣ ግን እንዴት እንደዚህ ኃጢአት እሰራለሁ ብለህ ግን አትበሳጭ። ይሄ ትዕቢት ነው። አንተ ማን ስለሆንክ ነው ደግመህ የማትወድቀው? እግዚአብሔር አምላክ ትሕትናን እያስተማረህ እንደሆነ አስብ። ብዙዎቻችን አስተውላችሁ ከሆነ ማለት ነው ኃጢአት ብለን የምናስባቸው በእኛ ውስጥ አሉ ብለን የምናስባቸው ኃጢአቶች በጣም ሊሚትድ ናቸው። በቃ ዋና ብለን የምናስባቸው ኃጢአቶች አሉ። እነዛን ነገሮች ካላደረግን ኃጢአት የሰራን አይመስለንም። አንዳንድ ጊዜ ንስሐ አባታችሁ ጋር ሄዳችሁ ምን እንደምትናዘዙ ግራ ገብቷችሁ አያውቁም? እስቲ ምን ልንገራችሁ በዚህኛው ዙር ብላችሁ። ምክንያቱም በቃ ኃጢአት ብለን የምናስባቸው በጣም ትላልቅ ብለን የምናስባቸው የተወሰኑ ኃጢአቶች አሉ የምንደጋግማቸው በጣም ህይወታችን ውስጥ የተደጋገሙ። እነሱ ነገሮች ካላደረግን ኃጢአት የሰራን አይመስለንም። የምንዋሻቸውን ጥቃቅን ውሸቶች አናስብም። በልባችን በሰው ላይ የምንፈርደውን ነገር አናስብም። በሐሳባችን የሰራነው ኃጢአት አናስብም። በምኞት የምንሰራው ኃጢአት አናስብም። በቃ የምንደጋግማትን የምትታወቀውን ኃጢአት ብቻ እያሰብን ሌላ ኃጢአት የምንሰራ ስለማይመስለን ንጹህ እንደሆነ ይሰማናል። እግዚአብሔር አምላክ ደግመን እንድንበድል ሊፈቅድ ይችላል። ያን ኃጢአት እንድንወርቅ በቃ ሊተወን ይችላል፣ ላያግዘን ይችላል። ምክንያቱም ያንን ኃጢአት ካልሰራን ኃጢአት የሰራን ስለማይመስለን ማለት ነው። ንጹህ እንደሆነ እያሰብን በትዕቢት ውስጥ እየተመላለስን ስለሆነ ትሕትናን እንድንማርና ህይወታችን ራሱ በጣም ኃጢአት የተሞላበት እንደሆነ ማሰብ ማስተዋል እንድንችል ሊተወን ይችላል። እና አንድን ኃጢአት ደጋግመህ በሰራ ጊዜ አብዝተህ አትበሳጭ። መበሳጨት ጥሩ ነው፣ አብዝተህ ግን አትበሳጭ። እንደውም እግዚአብሔር አምላክ ትሕትናን እያስተማረህ እንደሆነ እመን ተረዳ ብለው አባቶቻችን ያስተምራሉ ማለት ነው። በቤተክርስቲያን ታሪክ በዜና አበው በጣም የምናውቃቸው ብዙ አባቶች እናቶች አሉ። በአንድ ኃጢአት ለ10 ዓመት ለ20 ዓመት ለ30 ዓመት በጣም ደጋግሞ የሚፈተኑ እድሜ ልካቸውን ከአንድ ኃጢአት ጋር ብቻ ሲጋደሉ ይኖሩ በጣም ብዙ አባቶች እናቶች እናውቃለን። አንድን ኃጢአት ለማሸነፍ ከሱ ጋር ብቻ እየታገሉ ማለት ነው። ዝም ብለህ እየወደክ ሳትታገሉ ሳታሸንፈው ለማሸነፍ ሳትሞክር እየሰራኸው ይሄን ኃጢአት መላቀቃት ማለት አትችልም። ያንን ኃጢአት ለማሸነፍ እየታገልክ እየደከምክ እየወደክ ግን ብትወድቅ እግዚአብሔር አምላክ መውደቅን ብቻ ሳይሆን መታገልን ጭምር ይመለከታል። ቅዱስ ይስሐቅ ሶርያዊ ወይም ማር ይስሐቅ የሚባለው አባት ሲናገር ምን ይላል? አንዳንዶች እግዚአብሔርን በጽድቃቸው ደስ ያሰኙታል አለ። በቃ የምናውቃቸው ቅዱሳን ይሉ እንደነ አቡነ ተክለ ሃይማኖት ያሉ እንደነ ዮሐንስ መጥምቅ ያሉ ገና ከልጅነታቸው ከማፀን ጀምሮ የተጠሩ በጽድቃቸው ብቻ እግዚአብሔርን ደስ ያሰኙ ሰዎች አሉ። እና ማር ይስሐቅ አንዳንዶች እግዚአብሔርን በጽድቃቸው ደስ ያሰኙታል፣
ሌሎች ደግሞ በተጸጸተና በተሰበረ ልብ አለ። ሌሎቻችን ደግሞ እግዚአብሔርን ደስ የምናሰኘው በጽድቃችን ሳይሆን በተጸጸተና በተሰበረ ልብ ነው። እለት እለት ጽድቅ መስራት ባንችል፣ እለት እለት በቅድስና መመላለስ ባንችል፣ ቢያንስ የሰራነውን ኃጢአት አስበን ልባችንን በመስበር በጸጸትና በተሰበረ ልብ በመመላለስ እግዚአብሔርን በጽድቃቸው ደስ ካሰኙት ሰዎች ጋር ደስ ልናሰኘው እንችላለን ማለት ነውና አይ በቃ የኃጢአት ስንት የተደጋገመ ተስፋ የለህም የሚለን የኛ ሐሳብ ሳይሆን የጠላት ዲያብሎስ ሐሳብ መሆኑን አውቀን በዚህ ላለመሳትና ላለመውደቅ ራሳችንን መጠበቅ ያስፈልጋል። ይሄ ወደ እግዚአብሔር እንዳንቀርብ እለት እለት ከምንፈተንባቸው የጠላት ሐሳቦች መካከል ሊጠቀስ የሚችል ነው ማለት ነው። በጣም ብዙ የጠላት መፈተኛ ሐሳቦች አሉ። ብዙዎቻችን የምንመላለስባቸው ሐሳቦች አሉ። ሁሉንም ማንሳት አንችልም። ለመነሻ ያክል እነዚህን ካነሳን ግን እነዚህንና ይህንን የሚመስሉ በጣም ብዙ የጠላት ዲያብሎስ ሐሳቦች በህይወታችን እንደሚመላለሱ አውቀን ከነዚህ ራሳችንን መጠበቅ አለብን። በእነዚህ ወጥመድ ውስጥ ወድቀን ከእግዚአብሔር እንዳንርቅ ጥንቁቅ ንቁ መሆን ይጠበቅብናል ማለት ነው። ወስብሐት ለእግዚአብሔር። ይቆየን። የልቦናችንን ደጅ በቸርነቱ ይክፈትልን። ሰሎናት ለዘተንሥአ እሙታን በመንክር